ቢያንስ እሱን እንኳን አዎ ግን እሱም ቢሆን አልፎ አይ ልጁ የኤችአይቪ ታማሚ ከመሆኑ የተነሳ ምናልባት እና ሌላ ስራ እየሰራ ነው። እባክህ ዶክተር እሱን ተወው። አሁን ጭራሽ እኮ ዶክተር መሆኔን ራሱ ረስቼዋለሁ። ምን ሆነ? መደፈሯ ሰማኛለህ? ጀግና ፊት ነው ያለው። ምንም ለማድረግ እንዳትሞክር። ብዙ ገንዘብ እሰጥሃለሁ። በእናትህ ፍታኝ። ሌላስ የለም? ዳይመንድ ወይ ወርቅ? አታስብ። ዳይመንዱንም ወርቁን ገንዘቡንም እሰጥሃለሁ። በእናትህ ፍታኝ። ይሄ ሁሉ ከነፍሱ ይበልጣል። ሰማኛለህ? እናንተም ብፈታ እሱ የኔን ነፍስ ወደ ላይ። ቆይ እሱ ማነውና ነው ይሄን ያህል የምትፈሩት? ቀላል ሰው መስለዋል። የኢትዮጵያ ጀግና ነው። አረ ወይኔ ፍቱኝ! አዎ እንደሱ መጮሽ ነው የሚሻለው። ምንድነው አንተ አፍህን የምትከፍት? በእናትህ ተወኝ፣ ልቀቀኝ። ይቅርታ አልኩህ አይደል እንዴ? አፍህን ዝጋ! መድብል አላመለጠንም አይደል? ተንከሲስ አይዞህ፣ አትፍራ። እኔ ምንም መመታት እንዳለብኝ ጠንቅቄ የማውቅ ሰው። እንግዲህ ሰውየው ምንም ማድረግ አይቻልም። ትትና አንቺ ወደ ላይ ሂጂ። እኔና ተንከሲስ እዚህ የምንሰራው ስራ አለ። መድብል እኔ ማብሬ አለኝ። ምን ያበቀብቅሃል አንተ? ወንድ ልጅ አይደለህም እንዴ? ያንተን ኩዮች ስንት ጦር ሜዳ እኮ ነው ያሉት። ሂድ ቢላውን አቀብለኝ። ትገሉኝ ነው በእናታችሁ። ተንከሲስ ቢላ አምጣኝ። በእናትህ በፈጠረ በቃ ሁለተኛ እንገናኝ። በእናትህ ተወኝ። አረ በእናትህ በወንድ ልጅ አምላክ በእናትህ ተወኝ። በእናትህ ሄሎ ኢንስፔክተር፣ ደረሳችሁ እንዴ? ኦኬ፣ በርምታንኳኩት እናንተ ናችሁ? እሺ ከፍታለሁ። እሺ ያው ይዘነዋል። እዚህ ነው ያለው። በእናትህ እኔ መታሰር አልፈልግም። በቅርቡ ነው ታስሬ የወጣሁት። በእናትህ በፈጠረ ይኸውልህ ፖሊሶቹ መጥተዋል። በትረ መኮንንህን የማልቆርጥልህ ለህግ አሳልፌ ስለሰጠው ነው እንጂ እንዳንተ ስራማ ይሄንን መስራት በእናትህ ቆርጥልህ ነበር። ማን እንደላከ ደግሞ ደርሼበታል። ንገራቸው፣ ከመድብል ጋር አትጋጩ፣ አያዋጣችሁ ብለህ ንገራቸው። እንግዲህ ፖሊስ የሚፈርድብህን 10 ዓመት ደግሞ በጸጋ ተቀበል። ተነስ ብያለሁ። ተነስ ሂድ፣ ተነስ። በእናትህ መታሰር አልፈልግም። በእናትህ ሂድ። ፖሊስ መጥቶ ወሰዳችሁ። በቃ ከዚህ በላይ በጣም ነው የማመሰግንሽ። ዛሬ ህይወቴን ያተረፍክልኝ። ደህና ነኝ እኮ። እኔ የምልህ ለምንድን ነው ለሐኪሞቹ ስለ ህመም እንዳይነግሩን ያደረገው? እንዲህ አብርሽ፣ እኔ ሲጀምር ለምን እንዳይነግሩን ማድረግ እችላለሁ። ደግሞ እኮ ምንም ህመም ስለሌለብኝ ነው ዝም ያለው። መሳይ ህፃን እኮ አይደለንም። አሁንም ቢሆን እኮ በቤት አምጥተን እንድናስታመመ ብለን ነው እንጂ አልተሻለም።
ቆይ አብርሻውን የምር ትልቅ ምን ቢኖር ይለቁኝ ነበር። እነሱስ ስትገዛቸው የነበሩትን መድኃኒቶች ለምን እንደሚጠቅሙ አውቃለሁ። ያለ ምንም ምክንያት እነዛን ሁሉ መድኃኒቶች አያዙ። ወይ አብርሽ፣ ቆይ ለምንድን ነው መልህን የማትሰማኝ? ይኸውልህ እነሱም ቢሆን ያን ሁሉ መድኃኒት ለምን እንደገዙ አላውቅም። እኔ እኮ እንደምታይም በጣም ደህና ነኝ። እባክህን መሳይ፣ እባክህን በቃ ሳላረጋግጥ ምንም ነገር ላደርግልህ አልችልም። ያመመህን ደግሞ አንተ ታውቃለህ። እባክህ ንገረኝ። ይኸውልህ አብርሽ፣ እኔ ምንም የምነግርህ ነገር የለም። ሲጀምር ቆይ ለምን ብዬ ከአንተ ከወንድሜ ይደብቃል? እኔ ምን አውቃለሁ መሳይ፣ ሁሉም ነገር ግራ ግብት ነው ያለኝ። የሚጥል በሽታ አለብህ፣ ቢያንስ እሱን እንኳን ምን። አዎ ግን እሱም ቢሆን አልፎ ለምን አልነገርከም? ለምን መሳይ? አንድ ነገር ብትሆንስ ነው? እሱ እኮ በአመት አንዴ ቢበዛ ደግሞ 2 ቢያጋጥመኝ ነው። እሺ ዋናው ያልነገርከን ህመምስ ምንድን ነው? የሆነ የደበቀው ነገር አለ። ይኸውልህ አብርሽ እባክህን ወይ በቃ ተወኝ። እኔ ምንም ስለምን እንደምታወራ ሊገባኝ አልቻለም። እኛ እኮ ወንድሞች ነን፣ ለምን አትነግረንም? ቆይ አብርሽ፣ ኧረ እኔ ከዚህ ውጭ ምንም ህመም የለብኝም ነው ወይስ እንዲያመኝ ፈልጋል? እሺ በቃ ግን እየዋሻን እንደሆነ አውቃለሁ። አንተ እንደፈለግክ ማሰብ ትችላለህ። እኔ ግን ምንም የማውቀው ነገር የለም። እሺ ምን እንዲያመጡልህ ትፈልጋለህ? ይኸውልህ ባይሆን ትህትና ነው ይዘሽለት ሂጂ ይበላል። እሺ እነግራታለሁ በቃ። እና ወደ ስራ ልሂድ። አዲስ ነገር ካለ ንገረኝ። እሺ ደውልልኝ። እኔ እኮ አሁን በጣም ደህና ነኝ፣ አታስብ። እንደምታየው ይኸውልህ አብርሽ፣ ግን ለሁሉም ነገር በጣም አመሰግናለሁ። የምን ምስጋና ነው መሳይ? በእናትህ በቃ እረፍት አድርግ። ለማንኛውም ሆነሽ እሺ በቃ ሂድ። እንዴት ነሽ? አሁን ምንም የሚሰማሽ ምንም ነገር የለም ማለት? አሁን በጣም ዋናው እሱ ነው፣ ምንም ነገር አለማድረጉ ነው። የድንግል ማርያም ልጅ እሱ ረድቶሻል። አይዞሽ። አዎ እግዚአብሔር ይመስገን። ግን የሆነ ግን ምን? አይ ልጁ የኤችአይቪ ታማሚ ከመሆኑ የተነሳ ምናልባት ንክኪ ነገር ስለነበረ የሆነ ነገር እንዳይፈጠር ብዬ ነው። መድብል፣ እንደዚህ አይነት ነገር ሊፈጠር ይችላል እንዴ? ትህትና ተረጋጊ እንጂ። ምናልባት ሊፈጠር ይችላል አልኩኝ እንጂ እኮ ተፈጠረ አላልኩም አይደለ? እንድንጠነቀቅ ብዬ እኮ ነው። አልገባኝም። አይ እንዳው ቤት ውስጥ ከሌሎቹ ጋር ያለሽ ግንኙነት መድብል፣ ታዲያ እንደዛ ከሆነ ለምን አብረን ሄደን አንመረመርም? ትህትና እንደዛ አይደለም። ቫይረሱ በሰውነትሽ በተሰራጨ ከ3 ወር በኋላ ነው በሽታው እንዳለብሽ የሚታወቅ። አሁን ግን ሄደሽ ብትመረመሪ የለብሽም ነው የምልሽ። መድብል፣ በጣም ከባድ ነገር እኮ ነው እየነገርከኝ ያለው። ትህትና ተረጋጊ እንጂ። እኔ እኮ አለብሽ አላልኩም፣ ምናልባት ነው ያልኩት። እንድትጠነቀቂ ነው። ስለተነካካችሁ እኔም እኮ ተነካክቻለሁ፣ ልክ እንዳንቺ ነኝ። መድብል፣ እንዴት ነው ይሄን ነገር እንደቀላል የምታወራው? ትህትና ከዚህ ውጪ አማራጭ አለ? ደግሞ እኮ አምጣው ነው እንጂ ካመጣው ምን ማድረግ እንችላለን? አይሆንም መድብል፣ ይሄ በፍጹም ሊሆን አይችልም። ተረጋጊ ትህትና ተረጋጊ። እኔ እኮ መድብል፣ እኔ በሆንስ ብዬ ማሰብ አልፈልግም። በቃ በፍጹም ይሄን ነገር ልቀበለው አልችልም። በፍጹም ትህትና ተረጋጊ እንጂ። እንዴ እኔ እናት ምን ሆነሻል? ለምንድን ነው የምታለቅሽው? ኧረ እባክሽ አታልቅሽ እንዴ። ቆይ ለምን እኔ ጋር ለምን ይሁሉ ፈተና? ቆይ አባቴስ ህልሜስ? መድብል አውቃለሁ ማን ይሄን እንዲያደርግ እንደላከው አጣርቼ ይደርስበታለሁ። ስደርስባቸው ግን ሁሉንም አጠፋቸዋለሁ። መድብል፣ እኔ አንዴ እንደዚህ ከሆንኩ በኋላ የነሱ መሞት ለኔ ይጠቅመኛል። ትህትና በቃ ፕሊዝ ጠንከር በይ። አዲስ ህመም ወይ ደግሞ የሚሰማሽ ነገር ካለ ደውለሽ አሳውቂ። ኧረ መድብል፣ ኧረ በፈጠረ አይሆንም በለኝ። ኧረ በፈጠረ። ትህትና አይዞሽ ተረጋጊ። እውነት አይሆንም። ያን ያክል ደግሞ እንዲያሳስብሽ ብዬ አይደለም። ምናልባት በልፊያ ወቅት ከተነካካችሁ ብዬ ነው። ደግሞ የተነካካችሁ አይመስለኝም። ያን ያህል የሚያሳስባል። አይዞሽ በቃ ወደ ቤት ገባ ይሻለኛል። በቃ ሂጂ ግቢ፣ ደውልልሻለሁ። ደግሞ ይሄን ጭንቀትሽ ወደዛ አስወግጂው። ደግሞ ጸሎት አድርጊ።
በርቺ። ግቢ ሂጂ። እንዴና አብርሽ ምንድነው አንገትን የደፋው? የመሳይ ጉዳይ በጣም አሳስቦኛል። እንዴ የሱ ነገር ሐኪሞቹ ደህና ነው ብለው የለም እንዴ? ምን ያሳስባል? እነሱ እንደዛ ብለዋል፣ ግን እንዳትነግሯቸው ብሏቸው ይመስለኛል። አረ እንደዛም ይቻላል እንዴ? እንዴ ቆይ አትናገሩ ቢላቸውስ በጣም ከባድ ህመም እየታመመ ዝም ይሉን ነው? እነሱ አትናገሩ ከተባሉ አይናገሩም። የታካሚ ሚስጥር የመጠበቅ ግዴታ አለባቸው። እንዴ እና እየሞተም ቢሆን ዝም ይሉን ነው እንዴ? ብቸኛው ማድረግ የሚችሉት ነገር እሱን አሳምነው እንዲነግረን ማድረግ ብቻ ነው። ከዛ ውጪ ሚስጥር ነው። ቆይ እሱስ ለምን ይደብቀናል? አላቅም። እኔም ግራ የገባኝ እሱ ነው። ያልተመለሰልኝ ጥያቄ እሱ ነው። እኔ ግን ደህና ነኝ የሚመስለኝ። ያርክልን። አሜን። ዞሮ ይኸውልህ አንተ እንደዚህ አትጨነቅሽ። እሺ በላውን ተነስ፣ ወደ ስራ እንሂድ። እሺ በቃ መጣሁ። እንዴ ና እንሂድ። እኔም መንገዴ በዛው አይደል እንዴ? በቃ በዛው ሸኝቼ እኔ በዛው ሄዳለሁ። ና ተነስ። መጣሁ። ሱሪዬን ልቀይር። ቶሎ ብለሽ እጠብቅሃለሁ ውጪ። ውይ ትትናዬ፣ እስቲ በእናትሽ ክተፊው ሽንኩርቱን። ረስተሽ ነው አይደል? ውይ ትትናዬ፣ ይቅርታ እጅሽ እንዳይቆርጥሽ ፈርተሽ ነው። ተይው በቃ። ይግሌ እየፈራሽ ነው እንዴ? ለምን ፈራሻለሁ? በማየት አይተላለፍ። ደግሞ ጥርጣሬ ብቻ እንጂ እኮ የተረጋገጠ ነገር የለም። እኔ ግን ፈጣሪ ምን አድርጊው ነው ይግሌ፣ ያለብኝ ፈተና ሳያንሰኝ ደግሞ ሌላ ፈተና ይጨምር። ግን ልጁ ፖሊስ ጣቢያ ምንም ሊናገር አልቻለም። መድብል ምን አዲስ ነገር የለውም ብሎኛል። እንዴ ግን ውሸቱን ቢሆንስ ኤችአይቪ ያለብኝ አለው። አየግሌ ውሸቱን አይደለም፣ ፖሊሶቹ መርምረውት ነበር እና ኤችአይቪ ያለበት ብለውኛል። ደግሞ እኮ ያን ቀን የደም ንክኪ ነበረ፣ እጄ ደምቶ ነበረ። በዛ ላይ ደግሞ ራሴን ስቼ ምን እንዳደረገኝ ማውቃለሁ። ይግሌ አይዞሽ እሺ፣ ፈጣሪ ያውቃል። ምንም አትሆኝም። እንዳፍሽ አድርግልኝ ይግሌ። መድብል ደግሞ ከ3 ወር በፊት ኤችአይቪ ምርመራ ውጤቱ ስለማይታወቅ ከምንም ዕቃ ጋር ንክኪ እንዳታደርጊ ብሎኛል። እሱም እኮ ቢሆን ምናልባት ከኖረብሽ ብሎ እንጂ በእርግጠኝነት አይደለም። ያው ለጥንቃቄ ያህል ነው። እሺ ትትናዬ፣ እኔ እናት እንዴ፣ ቆይ ምን ሆነሽ ነው ትትና? በንክኪ የሚተላለፍ መስሎሽ ነው እንዴ? ምን ሆነሽ ነው? ክርስቲያን ሀሳብ ውስጥ ገብቼ እኮ ነው። እኔ ላስብሽ። ጽጌ ትህትና ነበርኩ አምጪልኝ አልኳት። አንቺ ለምን አመጣሽው? አይ ትህትና እንኳን ጥሩ ስሜት ላይ ያለች አይመስለኝም እና ለዛ ነው ያመጣሁልህ። ጥሩ ስሜት? ምን ሆነ ነው? ምን ማለት ነው ደግሞ እሱ? ሚስጥር ነው፣ ራሳቸው ይነግሩሃል። እኔ እኮ ድንገት ሰምቼ ነው። ራሳቸው? ማናቸው እነሱ የሚነግሩኝ? መቼም እቺ ትስታ የሆነ ነገር አድርጋት ነው አይደል? ወይኔ እስቲ ንገሪኝ፣ ምን አድርጋት ነው? ኧረ ጉዱ ብዙ ነው። ባትሰማው ነው የሚሻለው። ጽጌ ለምንድን ነው ዝም ብለሽ ማትነግሪኝ? ቆይ አንተ ታማ አይደል እንዴ? ለምን የራስን በሽታ ዝም ብለህ ማታስታምም? ከዛ በኋላ እነግርሃለሁ። ይኸውልሽ ጽጌ፣ ለምን ነው ማትነግሪኝ? እያስጨነቅሽኝ እኮ ነው። ምን ሆና ነው? አንድ ልጅ ሊደፍራት ነበር አሉ። ምን ማለት ነው ሊደፍራት? ማለት እኮ
ያው አልደፈራትም፣ ግን ሊደፍራት ነበር አሉ። ከዛ በኋላ ደግሞ የሚገርም ቅድም ልጁ ደግሞ የዘመኑ በሽታ ቫይረስ አለበት አሉ። ምንድነው የዘመኑ በሽታ ምናምን ማለት? ምንድነው አድርጊ የሚላት? ማን ነው እሱ? መሳይ እኔ እኮ የሰማሁትን እኮ ነው የነገርኩህ። መሳይ እንዴ! ኧረ በፈጠረ ተረጋጋ። እንዴ ምንድነው? ለራስህ እኮ ታማሃል። ምንድነው ለፈልፍ? ይኸውልሽ ጽጌ፣ አሁን ትህትና የት እንዳለች ብቻ ንገሪኝ። ኪችን ያለችው ግን እባክህን እንዳትሄድሽ። ይሄን ይቆጡኛል። ምንድን ነው ያልሽው አንቺ? ትህትና አደጋ ነው እና አንቺ ስለመቆጣት ነው የምታስቢው? ትንሽ እንኳን አታፍሪም እንዴ? እሺ ልቀቀኝ። ይኸውልሽ ድጋሚ እንዳትተነፈሽ እሺ? የእሷ ጉዳይ እንደዚህ ዜና አላስጨነቀው። ይህ ሁሉ እኮ አይገባሽም ነበር። ፈጣሪ ለበጎ ነው። እሺ ሁሉ ፈተና ምን ሆነሽብኝ ነው? ደህና ነሽ? ምን ሆነሽብኝ ነው? እንዴ ምንድን ነው የተፈጠረው? ምንድን ነው እንደዚህ ያደረግሽ? ደህና ነሽ አይደል? የግሌ ምንድን ነው የተፈጠረው? ይኸውልህ የተፈጠረውማ አንድ መብራት ቆጣሪ ነኝ ብሎ ገባና ያኔ ደግሞ እኛ አንተ ጋር ነበርን። ሊደፍራት ሲል ደግነቱ ግን መድብል ደረሰላት። እኔ ውድ አይዞሽ የእኔ እናት፣ ምንም አትሆኝ። አልነካትም አይደል እንዴ? አረ ምንም ነገር አልተፈጠረም። ያው መድብል በደረሰበት ሰዓት እሷ ራሷን ስታ ነበረ። ግን በቃ ምናልባት የደም ንክኪ ካለ ብሎ ነው እሱ የፈራው። ደግሞ እኮ ምንም አልሆነችም እንዴ? የታለ ቁስሉ? የት አለ? ዝም ብለው ነው እንዳሰሚያቸው። እሺ ደህና ነሽ እንዴ? አረ መሳይ ተረጋጋ። ምን ሆነ ነው? ምንም እኮ የተረጋገጠ ነገር የለም። ልጅ ደህና ነሽ አይደል? አንተ እንዴት ነህ? እኔን አድናለሁ ብሎ አንቺን ጎዱብኝ አይደል? እኔ ደህና ነኝ። ይኸውልሽ ከዚህ በኋላ መቼም ቢሆን ከእጅ አልነጥልሽም። መቼም ቢሆን ካጠገቤ አትርቂም። ነይ እንደውም ቆይ መሳይ እንዴት ነው እንደዚህ የሚንሰፈሰፍላት? እኔም አላውቅም። የሆነ የተፈጠረ ነገር አለ። እንደው የግሌ መካሽ ወርቁ ምን ይሻልሻል? አይ አንቺ ልጅ ትትና እንደዚህ ሆነ። አንቺ የሚያሳስብሽ ምን አረጉ? እንዴት ሆኖ ነው? አፈርቢ ምን ሆነሽ ነው? ምንም አልሆንኩም። ምንም ሳትሆኚ ታለቅሻለሽ እንዴ? ቆይ ምን ሆነሽ ነው የምታለቅሽው? አለቀስኩ እኮ ዝም ብዬ ነው አለ አይደል? አንዳንድ ቀን እኮ እንዲህ ይደብርሻል። ይኸውልሽ ጽጌ፣ በጣም ይቅርታ። ቅድም እኮ የተናገርኩሽ እንደዚህ ያስከፋሻል ብዬ አስቤ አልነበረም። አለ አይደል? በቃ ተናድጄ ስለነበር። ችግር የለውም። እና ችግር ከሌለው ነይ አብረሽ። የት? መሳይ ክፍልና እና ይዘን እንጫወታለን። አይ ይቅርብኝ። ትዝታ ምናልባት ልትፈልገኝ ስለምችል እዚሁ ልሆንላት። እንዴ ታዲያ ትዝታ የፈለገችሽ እንደሆነ ደግሞ ብትፈልግሽ እኮ ትደውልልሻለች አይደል? በቃ ነይ እንሂድ። ይሻላል እኮ ትንሽ በቃ ጽጌ፣ እንደውም በቃ ቡና ምናምን አቀራርባለሁ። እሺ እዛ ፈታ እንላለን። የት? አንተ ክፍል ነው። በቃ በቆሎ ምናምን ገዝቼ ልምጣና ቡና ምናምን አፈላለን። እሺ ያው እሺ። እኔ የምለው ቆይ ስራሽ እስከ ስራ እኮ የለም መሳይ። አለቃዬ ለተወሰነ ቀን ወደ ውጭ ሀገር ስለሄደ ስራ የለም። ለዛ አይደል እንዴ ትናንትና ራሱ የተረገመ ያገኘኝ። ይኸውልሽ ትተና እሱን ነገር ደግሜ ማስታወስ አልፈልግም። ስለዚህ ደግመሽ አታንሺው። እሺ በቃ እሺ መሳይ ተነሽ።
ቆይ ዶክተር፣ በእነዚህ መድኃኒቶች ላይ ሌላ የምንጠረጥረው ነገር ሊኖር ይችላል? ያከሙት ዶክተሮች ካልነገሩን በስተቀር መድኃኒቶቹን ብቻ ለይተን ማወቅ የምንችለው ነገር የለም። ዶክተሮቹማ ምንም እንዳትናገሩ ስላላቸው ምንም ሊነግሩን አልቻሉም። ግን ለምን በደንብ ሁኔታውን አስረድታችኋቸው እንዲነግሯቸው አታደርጉ? ያው የሕክምና ሚስጥር ጠባቂነት ታውቁ የለም? አይ ቢናገሩ ግን በጣም አሪፍ ነበረ። እና ግን ዶክተር እንዴት ነህ አንተ? ምን ላይ ነህ? እኔማ ጳውሎስ እየሰራው ነው። ቆይ አንተ ጉዳዩስ? ስራ አልጀመርክም እንዴ? ጉዳዩ አልተፈታም? እኔማ እስከዛሬ ስራ አልጀመርኩም። ሁሉም ያው ነው። እና ሌላ ስራ እየሰራ ነው? እባክህ ዶክተር እሱን ተወው። አሁን ጭራሽ እኮ ዶክተር መሆኔን ራሱ ረስቼዋለሁ። ማይ ጋር እንዴት! በጣም ያሳዝናል አብረሽ። ምን ማድረግ እችላለሁ ዶክተር? አሁንማ እኮ ተስፋ ቆርጬ ትቼዋለሁ። እና ለምን ነገሮች ላይ አትንቀሳቀስም? መፍትሄ ፈልግ እንጂ። ያቺ የተረገመች ቀን ህይወቴን ቀያየረችው። አሁን ብዙም ተስፋ ስለሌለው እኔም ትቼዋለሁ። ተስፋ አትቁረጥ፣ ወደ ዶክተርነት ተመለስ። አብረሽ በጣም ጎበዝ ዶክተር መሆንን ታውቃለህ አይደል? ድሮ እኮ በጣም ነበር ባንተ የምንቀነው። የሚገርምህ አሁን በአካባቢ ካሉ ሰዎች መሀል ማንም ዶክተር መሆኔን የሚያውቅ የለም። ቆይ እንዴት አብረውክ ያሉ ሰዎች ራሱ ዝም ይለዋል? አንተም ጨካኝ ሆንክ። ብቻ ሞክር። አንድ ቀን ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። ስለ ሁሉም ነገር ግን በጣም አዝናለሁ። አንድ ቀን አብረን አንድ ሆስፒታል እንደምንሰራ ተስፋ አደርጋለሁ አብረሽ። እኔም ተስፋ አደርጋለሁ ዶክተር። በል በቃ ዶክተር አልያዝህ። ደህና ዋል። እንደዋል በቃ እሺ፣ ቻው። ምንድን ነው ስታወራ የሰማው? ምንም ዝም ብለን እየቀለድን ነው። ምን ሰማሽ? ዶክተር ምናምን? አይ አንቺ ፋራ እኮ ነሽ። እንደው ስታስቢው እንደዚህ ዶክተር ሆኜ እዚህ የምሰራ ይመስልሻል? ኧረ እባክህ። አዎ ዶክተር ነኝ። በፍቅር የተጎዳ ልብ መጠገናል። ይደረዛል። ወዴት እየሄድሽ ነው ደግሞ? ፍክትክት ብለሻል። አብሽ ብታይ ቅድም በጣም ከፍቶኝ ነበር። አሁን ግን እንዴት ደስ እንዳለኝ። የምር ግን የሚያስብልህ ሰው እንዳለ ማወቅ እንዴት ነው የሚያስደስተው። ኧረ የሚያስብልሽ ሰው አገኘሽ? ምን ሆነ ነው? እንደዛ አይደለም እኮ። እኔ ምን አደረኩሽ? ምንስ አልኩሽ? አንድ የሚያስብልሽ ሰው ካገኘሽ እኮ በቂ ነው። ደህና ወይ? ለማንኛውም አብሽ ቆይ ግን ለምንድን ነው እንደዚህ የምትሆነው? እሺ በቃ ቻው። ሰውኛል አንተ ረጉም ሂድ ከዚህ ውጣ። አልወጣም። ምን ታመጫለሽ? እጮሃለሁ። ምን ትትና ሲደፈር አልጮሽላትም። ያማሃል? አያመኝም። እውነት ትትና ሲደፈር አልተሰማ ብሎሽ ነው ዝም ያልሽው? ተደፈረች እንዴ? ደስ አለሽ አይደለ? እኔ እኮ የሚገርመኝ የዚህ ቤት ሰዎች ለምን አንቺ እንደሚያሉሽ ነው ግራ ይገባኝ። ይኸውልህ ተንከሲስ፣ አርፌ ራስህን ኑሮ ኑር ብያለሁ። በራስ ላይ ሌላ ጣጣ አታምጣ። ምን እንደሷ እኔንም ልታስገድኝ ነው? እኔ ማንንም አላስገደድኩም። እና ለምንድን ነው ስትጮህ ስልክ እንኳን ያልደወልሽው? አለመደወሌን በምን አወቅ? ሰምኛለሽ? እኔ ተንከሲስ ነኝ። ያለ ምንም ነገር ሲሆን አልጠረጥርም። ብትነግሪኝ ይሻልሻል። አዎ እኔ ነኝ ያስደፈርኳት። ምን ታመጣለህ? ምን እንደማመጣ ሳይሻለሁ። ሄሎ ሳጅን። አንተ ተንከሲስ ያማሃል እንዴ? ይኸውልህ በራስህ ህይወት ፍረድ። አንተ ነው አንጠልጥሎ አስረው የሚወስዱ። እዚህ አንድ ለፍላፊ ልጅ አለች። መተህ እንድትወስድልኝ ነው። ወይኔ ጉዴ! አንተ ተንከሲስ ረፍ። አንዲት ልጅ እንድትደፈር አድርጋች። ከሱም ብሶ ደግሞ ልጁ ደም ውስጥ ቫይረስ አለ። አንተ ተንከሲስ ያማሃል እንዴ? እገልሃለሁ። ረፍ። እውነቱን የምትነግሪኝ ከሆነ ስልኩን ይዘጋዋለሁ። አለበለዚያ ግን እሺ እነግርሃለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ዘጋው። ሳጅን አንቺ ተመልሼ ልደውልልህ? እሺ ምንድን ነው ያደረግሽው? ይኸውልህ ተንከሲስ፣ እናንተ ስለማትወዱ ነው እንጂ እኔ ምንም አላደረኩም። አባቴ ይሙት። ደውል እንዴ። እሺ ያለ ጥፋቴ እኔ ምን ላድርግ? አትናገሪም? ሰሚኛለሽ? አንገትሽ ስለደፈሽ ምንም የሚለወጥ ነገር የለም። ዝም እስከምትይ ተመልሼ እመጣለሁ። ልጅ ይግሊ ከሰል ተቀጣጥሎ
እየተቀጣጠለ ነው። አንቺ ግን ለበቆሎሽ ብለሽ ነው? አዎ የምንዴት ቅል እንዳለ ይታይ። እኔ ራሱ አንቺ መሳይ እኮ መሳይ ግን አንቺ አስተዋይ ሆኖ የለ እንዴ? እኔ አንቺ ማሳቀቀተኝ እኮ ፍንድቅድቅ ያደረገሽ። እንደው የሚገርም ልጅ ያውሽ ልግሌ መንገድ ላይ ብቻ እየሄድኩ ያሰብኩት ነበር። አንቺ ግን አብሽ ግን አልሰማኝም። አይ እኔ አልነገርኩትም። ምናልባት ጽጌ ትሆናለች። አይ እሷም የነገረች አይመስለኝም። ብትነግረውማ ዝም አይልም። እሱ ሰው ምን ተብሎ ይነገራል? ያው አየግሌ ቢሆንም እንደምንም ብዬ መናገር አለብኝ። ከሌላ ሰው ቢሰማኝ በጣም ነው የሚደብረው። እሱ እውነትሽን ነው። ያራቅ ነው ይመስላል እኮ ይግሌ እና ወልደውለት እንዴ? እዚሁ አንድ የሚመጣው ምን አስደውልሽ? ያረቀስ ብሎ ይደርሳል። እሺ በቃ ሲመጣ እኔና አንቺ አብረን እንነግረዋለን። እሺ ችግር የለም እንነግረዋለን። በይ አሁን ቀጥይ እንግባ። እንደሆነ በዓል ነው የሚመስሉ ፏፏ እናድርገው። የምን እንዴት ደስ እንደሚል ጀበናው ደስ አይ አንተ ግን በጣም ብዙ ችግር ያለብህ ሰው ነህ። የምር ግን በጣም ነው የምትገርመው። ቅድም እኮ ከትትና ጋር ስትጫወት ስትሳሳቅ ሳይ በጣም የቀለለክ መስሎኝ ነበር። ግን አንተ እሷን ለማስደሰት እያስመሰልክ ነበር። ምን ላድርግ ብለሽ ነው ጽጌ? አስበሽዋል? እንደዚህ ሊደርስባት እንደሆነ ቤተሰቦቿ ቢሰሙ ምን ሊሰማቸው እንደሚችል? ይስሙ ታዲያ። እሷ የተመመችው እያለች ለምንድን ነው ለእነሱ የምታስበው? እሷ እኮ በጣም ብዙ ኃላፊነት ያለባት ሰው ነች። አላየሽም? እንዲህ ባለፈ ያችን የምታክል ገንዘብ እንኳን ለቤተሰቦቿ ልካ ልጃችን ደረሰችልን ብለው ምን ያህል እንደተደሰቱ። አረብ ሀገር ነው ያለሁት ብላ መዋሸቷ ሳያሳስቢ ደግሞ በመሀል ቢፈጠር። ቆይ ግን አንተ ለምንድን ነው የዚህን ያህል የምትጨነቀው? ለምንድን ነው የራስህን የማታስታምመው? ከራስህ በላይ እኮ የእሷ ጉዳይ ነው ያሳሰበክ። ለምን አልጨነቅላት? ማለቴ እኔ ያው እንደምታየው አንዴ እንኳን ታመሚያለሁ። እሷ ግን አስቤ በማታውቀው ሰው ልጁንም ቢሆን እድሜ ለመድብል አሳስሮታል። እኔ እኮ ያልገባኝ ነገር ልጁ ማለቴ ደፋሪው በዛ ሰዓት እህትና ብቻዋን መሆኗን አውቆ እንዴት ሊመጣ ቻለ? እኮ መድብልም እኮ የሆነ ሰው አግዞት ነው እንጂ እሱ ብቻውን ሊያደርገው አይችልም እኮ ነው ያለውና የሆነ ሰው ልኮት ነው የሚለው። እኮ ማን ሊሆን ይችላል ነው ጥያቄው። እንግዲህ አስቢው፣ ይሄን ያህል ትህትናን በዚህ ልክ የሚጠላት ሰው ይኖራል? እኔ እንጃ። ደግሞ እኮ በቢላ አስፈራርተው ልትወጣ ስል ጊዜ የሆነ ሰው ነው ከኋላ መጥቷት ራሷን የሳተችው አሉ። ምን አየሽ አይደለ? ይሄን እኮ ነው የምልሽ። ምናልባት ትዝታ ትሆን እንዴ? ሁላችንም ትዝታን ነበር ያልነው፣ ግን ደግሞ እሷ መራመድ አትችልም። ስለዚህ እሷ አላደረገችውም ማለት ነው። ደግሞ ምናልባት ደግሞ ብሎ ደግሞ መድብል ስልኳን ወስዶ አይቶት ነበር። ከማንም ሰው ጋር አልተደዋወለችም። ታዲያ ቆይ ማን ሊሆን ይችላል? አስቢው እንግዲህ በዚህ ልክ የትህትና ጣላ። መጣች በለው። ዛሬ ፏፏ ልንል ነው። እኔማ በጣም ደስ ብሎኛል። አንቺ ደስ አላለሽም? ምንድን ነው እሱ እንደዚህ የምትሞጋገሱት? ደስ ብሎናል። በቃ ሁላችንም እንዳጠቃላይ እኮ ደስ ብሎናል አይደል? ይቅርታ እንግዲህ። እሺ እሺ ይሻልሻል። አሁን ሁለት በቆሎ ይሄን ያህል አቆይተሽ ቆየባ
ውይ ኧረ ተው እንደው አይን አታብዙብኝ። ምን አለ እንደው ከስችል አንድ ፍሬ እንኳን በበላ አብርሽ ደውል። ሄሎ አብርሽ፣ ምንድነው በር የሚከፍት የለም እንዴ? ባንኮኮ ምን ሰማኝ የለም እኮ። ኧረ አለን። እሺ ቶሎ በል። እሺ መጣሁ። እናንተ ግን እሱን ጥለን ነው እሱን በላብሽ ግን አይደብረው? ኧረ አይደብረው። ባይሆን ሂጂ ክፈችና ይዘሽው ነይ። ወይኔ ከፍታለሁ መሳይ ይሻላል። ትክፈታት ያት ልጅ አይደለች እንዴ? ኧረ የኛ ሽማግሌ ልጅ ትትናዬ ግን ያንን ነገር እንዳትነግሪው እሺ? ምናልባትም ከስራ እኮ የተመለሰው ደብሮት ሊሆን ይችላል። እሺ በቃ ይኸውልሽ ቀስ ብለን ቡናው ከጠጣ በኋላ ምናምን እንነግረዋለን። እሺ እቺ ምንድነው እሱ ተሽቀበጠው ያው ልብላ መቼም በቅጠሉ ምናምን ያቃጥለው ያዝ ብያለሁ። ሆ ትልቁ ስራ የለም እንዴ? አሁን ለማፍሽ ለፍቶቻለሁ። አምሮብሻል። የምር እንዴ? ምን ነው አስጨነቀቅከኝ እኮ። ኧረ እንደውም እንዴ እባክሽ ስላስደነበረሽ ነው። እዚህ ያቀል ድጋሚ እንዳቀልሽ አሁን ቡና እያፈላን እንጠጣለን። ኧረ በዚህ ሰዓት? አዎ መሳይን እኮ ደስ እንዲለው ብለን እሱ ክፍል እያፈላን። አሃ ለዚህ ነው ስልክ ማታነሱት። እኔ እንኳን ትዝታ ጠርታኝ ነው የመጣሁት። እሷ ጋር ላይ ነው። ትዝታ እንዴት ማለት ለምን ፈለገች? አላውቅም። ነይ እንሂድ። አብሽ በእናትህ አትሂድ። ምን ነው ቀናሽ ነው? በቃ ብዙ አልቆይም። እሷ ጋር እመጣለሁ ቶሎ። አብሽ ወይኔ ጉዴ! ይቺ የተረገመች ትነግረው ነው ማለት ነው። ምን ሆነሽ ነው? አብሽ ትዝታ ክፍል ሄደ። እሱ ደግሞ ምን እንደሆነ ብሎ ነው እዛ የገባው? የግሌ መጀመሪያ ከገባ ሁሉም ነገር ትነግረዋለች። ትንገሯ ታዲያ ምን አገባን? መሳይ መጀመሪያ እኮ ከሷ መስማት የለበትም እንዴ? ከፋል። በዛ ላይ እኛ ያረቅነው ነው የሚመስሉት። ይኸውልሽ ትትና ከአንቺ መከፋት በላይ የእሷ ለመስማት የሚደብረው ከሆነ የራሱ ጉዳይ፣ የፈለገውን ማሰብ ይችላል። አንቺ ሆነ እዚህ ጋር። እኔ ግን መሳይ ምን ደስ አላለኝም። እና እዚህ ጋር አልኩሽ እኮ ትትና። እውነቱን እኮ ነው እንዴ? ተረጋጊ እንጂ ደግሞ ምንም አይልም። አይ እሱስ መክፋትስ ይከፋዋል። ግን ያው ፈጣሪ ያውጣን ነው የሚባለው። ሌላ ምን ይባላል? አንቺ መረጋጋት አለብሽ። ሁሉም ነገር ደግሞ ያልፋል። አታስቢ እሺ። እንዴት ነው እባካችሁ የምታምሩት እንደዚህ? ያቸው እስቲ ልብስ ካፌ ነው ቅምጥ ያደርግሽ። እህትና ወንድም አይመስሉም? እንመሳሰለን? ኧረ አንመሳሰልም። ምን ሆናችሁ? ያየናችሁ ትዝታ ለምን አትቀመጥም? አይ እቸኩላለሁ። በሰላም ነው የጠራሽ ነው ወይስ ስለሆነ አዲስ ነገር አለ? አይ ዮኒማ ደህና ነኝ ብሎ ጽፎልኛል። ይልቅ እኔ ሌላ ነገር ነው ላወራክ የፈለኩት። ስለምንድን ነው? ይኸውልህ አብርሽ ተንከሲስ እዚህ ክፍል በየቀኑ እየመጣ እያሰቃየኝ ነው። እኔ የምፈልገውን ነገር ካላደረግሽ ውሸት አስወራብሻለሁ አለኝ። ምን አይነት ውሸት ነው የሚያስወራብሽ? እኔ አላውቅም፣ ብቻ በጣም እየዛተብኝ ነው። ተንከሲስ እንደዚህ አያደርግም፣ በፍጹም አያደርግም። አትዋሺ ትዝታ። አየህ እሱም ልክ ነው ማለት ነው። አንቺ ምንም ብትይ ውሸት አምነሽ የሚሉሽ አለኝ። ካልተሳሳተም እስኪ ለማንኛውም ጠይቀዋለሁ። አይ ከጠየቅከውማ ይክዳሃል። ግን ይኸውልህ ስለኔ ምንም ነገር ቢልህ እንዳታምነው እሺ? እስኪ እንደ ሁኔታው እናያለን። ይኸውልህ አብርሽ እኔ እንደዚህ ራሴን መከላከል በማልችልበት ሁኔታ ውስጥ የሆነ ነገር በሆን ግን ራሴን ነው ማጣ። ምንም እንደማትሆኝ ቃል ገባልሻለሁ። እሺ አብርሽ በጣም አመሰግናለሁ። በቃ አሁን እንደ ልቤ እናገረዋለሁ። በቃ እኔ ልሂድ። ትትናን አይዞሽ በልልኝ ማለት
አልሰማህም እንዴ? ምን ሆነ? መደፈሯል። ያምሻል አይደል? በሽተኛ በሽተኛውማ አንተ ነህ። ጉዳዩን አልሰማህም መሰለኝ ገና። እናንተ ሳጨርሱ እኮ ሁለተኛው ሊፈላ ነው። አይ ግሌ በጣም ቆንጆ ቡና ነው ማለት በቃ እንግዲህ ይሄን ለምዳችሁ በየቀኑ አፊ እንዳትሉኝ። መሰል ጨረስክም? ሀሳብ ውስጥ ወይ እኮ ይግሪ ጨርሳ እንዴ? ምንድን ነው? አብርሽ በጣም ይቅርታ ያልነገሩ። አብርሽ እንትን ትትና ግን በእውነት እንደዚህ ይደረጋል? ለምን ደግሞ ቡና እያፈላ እንደሆነ አልነገርሽውም? አብርሽ አልነገረችማ? ነግሬዋለሁ እኮ ነግሬያለሁ አይደል አብርሽ? አዎ ነግራኛለች። እና ይልቀመጥ እንዴ? እና እዚህ ጋር አብርሽ ቁጭ በል። ትትና ተነስለት። ና ይኸው እና እዚህ ጋር ቁጭ። ኧረ ተውት፣ እዚህ ጋር እቀመጣለሁ። ውይ ትትናዬ፣ እስቲ ትንሽ ከሰል አድርገሽልኝ አምጪ። እሺ ግን አስነሳውሽ የኔ እናት። እንዲሁ እንዴት ነው? ሞቅ ሞቅ ብሏል ዛሬ እንዴ? እና ከስንት አንዴማ ሞቅ ሞቅ ይበል እንጂ። እሺ እስቲ ያሹ አሁን ቀስ ቤት ትትናዬ። እሺ ተቀጥላል። ሰው ልጅ በአንቺ እጅ የተጠበሰ እኮ ሁሌ ቆንጆ ነው። ወይ ትትና ተጎዳሽ? ምን ሆንሽ? ቆረጠኝ። ምን ነው ደማ? እንዴት በጣም ተጎዳሽ? ትትናዬ ሂጂ ነው በጨርቅ ነገር ጠቅልሽ። አብርሽ